ተወራለት እናንተ ስትወደ የማይሆን ነገር እንደማታስቢ ተስፋ አድርጋለሁ። ያደይን ተተቀም እሷ ተማሪም እየታደፉ ነው የሄዱት። ማን የመጣው? ቆይ እስኪ ተፈጠረ ተረጋግተሽ አስረጅ። ምን ተሰማሽ? እቺ አደይ ግን የት ሄዳ ነው እስካሁን? እኔ እዚህ ሽንኩርት ከትፋለሁ፣ እሷ እዛ ትጸልያለች። ምክንያቱም በማላችን አደይ ስላለች። ነገር ግን ኤላ የብዙ ዓመት ጓደኛ ማኛል ፈልጎን ገንዘብ ጠይቀኝ ይሰጣል። ሀብሉ ለሌላ ትልቅ ትሩም ስላሉ መልስለት። ለእኔ የምታስብልኝ ከሆነ ሊዲያንና አደይን ከቤት ያስወጣል። አት የምርሽና አደይ አንቺ ክፉ ሴት ዛሬ ፍቅር ሀብሉን ጃኬት ውስጥ በመክተትና እሱን ጃኬት ከኤላ ጋር ለብሳ እንድትሄድ በዛም ወጥመድ ለማጥመድ ፈልጋ ነበረ። ነገሩ ግን ሳይሳካላት ቀረ። ዛሬ ብርሃኔ ፍቅርን ልትበቀላት ቆርጣ ተነስታለች። ጉሮቦዋን አንቃ ስታቅለበልባትና ስታስለፈልፋት ነበረ። ፍቅር ከምን ደርሳ ይሆን? ሁሉንም አብረን የምን ይሆናል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ዝት ትርፍርፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ሰራተኛዋ አደይ ክፍል 27ን የምናይ ይሆናል። አደይ እህትሽ ታማብሻለች ተብላ ወደ እነ ኤላ ጋር ሄዳለች። ኤላ እህቷን ለማንሳት እየታገለ ባለበት ሰዓት አደይ ግን በሌላ ነገር ስለጠረጠረችው ዞር በልልይ በማለት ኤላን ትገፈትረዋለች። ከዛም እንደምንም ውሃ ደፍታ ብርሃኔን ካነሳቻት በኋላ ምንድን ያደረገች በማለት ትጠይቃታለች። ኤላ እንደውም ቤት ውስጥ እየተንከባከባትና ፍቅር እየሰጣት እንደነበረ ለእህቷ ትነግራታለች። አደይ ወደ ኤላ መሄዷ ሊዲያን አበሳጭቷታል። ታዲያ በዚህም የዘፈነችና በሀሳቧ ጭልጥ ብላለች። ታዲያ ፍቅርም እባክሽ ቤቱን እየረበሹ ነው፣ እባክሽን የምልሽን ስሚኝ ትላታለች። ከዛም ዴቭ አደይ አደይ እያለ እኔ ሊሰማኝ አልቻለም ትላታለች። ከዛም ይበልሽ ኤላ ጋር ትላኪያት ብልሽ ይኸው በዛው ሄዳ ቀረችልሽ አለቻት። ከዛም ስለ አደይ አታስቢ እስከ እህቷ ድረስ ጥርግ የምትልበት ቀን ደርሷል አለቻት። እኔ ግን እንደሱ አይደለም እየታየኛለው። ታዲያ ፍቅርም እመኚ ሁሉም ወደ ነበረበት ይመለሳል፣ አባቴም ይመጣል፣ እሷንም በጥፊ ያጮላትና እህቷን ይዛ ትሄዳለች እያለቻት ነበረ። ከዛም እንደዚህ እያልሽ ራስሽን አታጃጂ አለቻት ሊዲያ። ዴቭ የብርሃኔን መውደቅ ተከትሎ ጥርጣሬ ውስጥ ገብቷል። ታዲያ ከኤላ ጋር እያፈጠጠበት ነው። ምንድነው ያደረካት ተናገር አለው። ምን ላደርጋት እችላለሁ? ልቤና አመመኛለችና ወደቀች። ከዛም እህቷን ጠራውላት። ምንም ሌላ የተለየ ነገር ያደረኩት የለም አለ። እንደዛ ከሆነ አደይን አስረዳታለሁ አለ ዴቭም። ታዲያ የዴቭን ሁኔታ እየተመለከተው ኤላም ምንህ ናት አደይ? ግን እኔ ሰራተኛችሁ እንደሆነች ነበር ማውቀው፣ ከአንተ ጋር ግን የተለየ ስሜት ያለ ይመስላል። ደግሞ ባርኮትም ይወዳት። የወጋ ቢረሳ የተወጋ ይረሳም ነውና በባለፈው ራሱ አደይ ራሷ ጥፋተኛ በሆነችበት ሰዓት እኔን እንዴት እንዳደረከኝ አውቃለሁ አለው። አዎ ለሱ ይቅርታ ጠይቃለሁ አለ ዴቭ። ታዲያ ዴቭም ቆይ ፍቅረኛ የለህም እንዴ በማለት ይጠይቀዋል። አዎ ፍቅረኛ የለኝም። እንደዛ ከሆነ ወጣ ወጣ እያልክ ፈልግ አለው። አይ እኔ እንደዛ ሳይሆን ሃይማኖቷን የምታከብር ቤተሰቦቿን የምትወድ ቀስ ብዬ ተረጋግቼ ፈልጋለሁ አለው። እንደዛ አይነት ሴት የምታገኝ ይመስልሃል በማለት ጥያቄውን ያስከትላል። ኤላም ጊዜ ይወስዳል እንጂ አገኛለሁ እያለው ነበር። አደይ እህቷን ምንድነው የሆንሽብኝ እያለች ነው። ልቤና ያፈነኝ እህቴ አለቻት። በቃ ሐኪም ቤት መሄድ ይኖርብናል ተነሽ አለቻት። ደህና እኮ ነኝ ብትላትም ተነስታ ወደ ሆስፒታል መሄድ እንዳለባት እየነገረቻት ነበረ። ቀበጧ ሊዲያም ይሄ ቤት ደበረኝ፣ እስር ቤት ሆነብኝ፣ ማሚም ሌሎችም ምንም የኔን ነገር እየተረዱኝ አይደለም፣ አሁንስ ወዴት ልሄድ እያለች ነው። ታዲያ ድንገት አልጋ ላይ ባለችበት ሰዓት አይጥታይና በድንጋጤ እየሮጠች ወደታች ወደ ደረጃ ትወርዳለች። ደረጃ ላይ የተቀመጠችው ፍቅር ነበረች። ለዴብና ለባርኮት ደጋግማ ስልክ እየሞከረች ነው። ምናለ እንኳን ባርኮት እንኳን ቢያነሳልኝ እያለች ነው። ማንም የሚያነሳላት አልተገኘም። ታዲያ ሊዲያን ለምንድን ነው እንደዚህ የምትጮሂው የምትቀብጪው እያለቻት ነው። አይጣይታ እንደሆነና እንደደነገጠችና ከክፍሏ እንድታስወጣላት እየጠየቀቻት ነበረ። አሁን ባስወጣልሽም ማታ መምጣቱ አይቀርም፣ ከኔም ከባርኮትም ክፍል አለች አለቻት። ብርሃኔና አደይ ከሆስፒታል ሲመለሱ ከእናታቸው ስልክ ተደውሏል። ታዲያ አባታቸው የት እንደሚገኙ እንደሚያውቁና ወዲያውኑ እህቷም መመለስ እንዳለባት እየነገረቻት ነበረ። ወዴት ነው የምመለሰው አለች ብርሃኔ። ታዲያ ብርሃኔም ፍቅርን ሳልበቀላትና ዋጋዋን ሳልሰጣት ወደ ሀገሬ አልመለስም አለቻት። እኔን የበደለችኝ እንደሆነ አንቺ ልትበቀያት ነው እንዲህ በማለት ወደ አባቷ መሄድ እንዳለባቸውና ሳይቀድማቸው ከሱ መድረስ እንዳለባቸው እየነገረቻት ነበር።
ከዛም አንዳንድ አልባሳት በፌስታል ቋጠረችላትና እንዲሁም ፍቅር የሰጠቻትን ጃኬት ደረባ እንድትሄድ ትጠይቃታለች። የማኑ ጃኬት አለቻት። የፍቅር የዛች ሰይጣንማ አለብስም አለችና ላይ ወረወረችላት። ከዛም እሺ በቃ እኔ ለብሰዋለሁ አለች አደይም። እንግዲህ ይህ ጃኬት ሀብሉ የተቀመጠበትና ከኤላ ጋራ ለማጠማመድ ያሰበችው ነበር። ዴቭ ከአደይ ጋራ የሆነ የፍቅር ግንኙነት አላቸው ብሎ ስለሚያምን በጣም እየጠመደውና መጥፎ ነገር እየተናገረው ይገኛል። ታዲያ እናንተ ሰዎች ጤነኛ አይደላችሁም ልበል? ሁላችሁም የራሳችሁን ወከብ ዓለም ነው የምትኖሩት፣ ሰው አታከብሩም። ምን አይነት ችግር ነው የተፈጠረው አለ። ታዲያ ዴቭም የኔ የምትለው ሰው የምትኖርለት አካል ሲኖር ያኔ ይገባሃል። አሁን ላንተ ወከባ ሊመስልህ ይችላል አለ። ኤላም የራሱ ቤተሰቦች እንደነበሩትና ከነሱ ጋር ሲኖር እንደነበረ እየነገረው ነበር። እኔም የራሴ የምላቸው ቤተሰቦች ነበሩ። አሁን እንደምታየኝ ብቸኛ ልመስል እችላለሁ። ደግሞ የኔ የምትላቸው ሰዎች ሲነኩብህ ያኔ ስሜቱ ይገባሃል አለው። ሊዲያና ባርኮት ከደረጃ ስትወርድና እሱ ወደ ደረጃ ሲወጣ ተገጣጥመዋል። በዚህ ሰዓት ምን ትሰራለሽ እያለ ነው። ማንም የለም፣ ያቺ ሰይጣን የሚቀናባት ፍቅር ብቻ ናት። እሷ ደግሞ ግድ አይሰጣትም። እናም ክፍሌ ውስጥ ነበርኩኝ፣ አይጣ አስደነገጠችኝና ወጣው። እኔ እዚህ ቤት ማደር አልፈልግም እያለች ነው። ታዲያ ላይጥ ብለሽ ከቤት ልወጣ ነው ልትይ ባልሆነ አላት። ታዲያ ባርኮትም ወይም ከኔ ክፍል ወይም ደግሞ ሶፋ ላይ ትተኛለሽ በማለት ወደ ሳሎን ሲመጡ ፍቅርን ብቻዋን ያገኟታል። ፍቅር ምን ነው በዚህ ሰዓት ምን ትሰሪያለሽ ይላታል። ከዛም ብርሃኔን አሟታል ብሎኝ ነው፣ ዴቭ እንደሆነ ብደውል ስልክ አያነሳም አለች። ታዲያ ሊዲያም የፍቅርን ማስመሰል ወዲያውኑ ነበረ ለባርኮት ያጋለጠቻት። ለብርሃኔ ተጨንቀሽ ነው አይደለ እንደዚህ የደወልሽው እያለቻት ነበረ። ምክንያቱም ዴቭን ወዳ እንደሆነ ስለምታውቅ ማለት ነው። ኤላ ወደ እነ ፍቅር ቤት መጥቷል። ታዲያ ብርሃኔ ታለች እንዴት ሆነች እያሉ ነው። ታዲያ ዴቭም መድኃኒቷን በሆነ ሰዓት አቋርጣ አሁንም ተመልሳ ወደ ሆስፒታል እንደሄደች ነገር ግን ደህና እንደሆነች እየተናገረ ነበረ። ታዲያ የብርሃኔን መታመም የሰሙት ሊዲያና ፍቅርም ብርሃኔ ምን ሆነች እያሉ በአንድ ድምጽ መጠየቅ ጀመሩ። ብርሃኔ ደህና ናት፣ ይልቁንስ ገብታችሁ ምግብ አብስሉ አለ ኤላም። ታዲያ ሊዱ እኔን ነው አለች እየተቅበጠበጠች። ኤላም ፍቅር አንቺ ምትቺ ከሆነ አንቺ ግብና ስሪው አላት። እሺ ሰራለሁ፣ አደይ እንደሆነ ስራውን ትተዋለች፣ በቅርቡ ደግሞ ሰራተኛ እንቀይራለን አለች። ከዛም ያልተባልሽውን አትቀባጥሪ፣ ግቢና ስሪ ዝም ብለሽ አላት ባርኮትም። ሊዲያንም አንቺም ተነሽ አግዣት በማለት እሷንም እንድትነሳ ያደርጋታል። ታዲያ ሊዲያ ከሄደች በኋላ ኤላ መዝናናት ብለህ መተህ አደይን ቤትህ እንደ ቤቷ እንድታየውና እህቷንም ስላገዝክልን በጣም እናመሰግናለን አለው ባርኮትም። ከዛም ዴቭም ተቀብሎ እንደዚሁ በጣም ነው የምናመሰግነው፣ እውነት ነው ያደረግከው ነገር ቀላል አይደለም አለ። ኤላም ስታመሰግኑኝ ያራቃችሁኝ ነው መሰለኝ፣ እኔ መመስገን አልነበረብኝም አለ። ዴቭም ሀንግ ስለተሰራ ደግሞ በጣም ነው የምናዝነው፣ ነገር ግን አደይ ይህንን እንደማታደርገው ነው እርግጠኛ ሆኜ የምነግርህ አለው። ከዛም ሀንግ ተሰራህ እንዴ አለ ባርኮትን በመደናገጥ። ከዛም አዎ ሀንግ ሰሩኝ እኮ በተለይ አባቴ የሰጠኝን ሀብል በማለት ይነግረዋል። ታዲያ ባርኮትም አደይን ምን አድርጊ ነው የምትላት ይለዋል። አዎ እኔም ከተናገርኳት በኋላ በጣም ጸጽቶኛል፣ ከሷ ጋር ቆሞ ስላየሁት እሷ ያዘረፈችኝ መስሎ ስለታየኝ ነው አለ ኤላም። ታዲያ ዴቭም አደይ ታግታ ሳለ ወደ ቤት ያመጣት ልጅ ነው የዘረፈው ማለት ደመቀ ነው እንዴ? ዳይመንዳው እሱ ከሆነማ እኔም አናግረዋለሁ ችግር የለም ተባባሉ። አደይ እህቷን ስትመለስ የሆነች ልጅ መንገድ ላይ ተገጣጥሟል። እሷም እየሮጠች ነው። ታዲያ ሌቦች ናቸው ወይ የሚያባርሩሽ ብላ ጠጋ ብላ ታናግራታለች። ከዛም የሴትዮዋ ባል ሌሊት እየመጣ አስገድዶ መድፈር ሙከራ እያደረገባት እንደሆነና አሁንም ሩጣ እያመለጠችው እንደሆነ ትነግራታለች። ታዲያ ልብሷንና እቃዋን ይዛ ስላልወጣች ከላዋ ላይ የለበሰችውን የፍቅር ጃኬት አውልቃ ትደርብላታለች። ታዲያ ይች ልጅም ከ5 ዓመት በፊት ቤተሰቦቿን በግድያ እንዳጣችና ብቸኛ እንደሆነች እየነገረቻት ነበረ። ታዲያ አደይም በእጇ ከያዘችው ገንዘብ ለልጅቷ ትሰጣትና ትመለሳለች። አደይ ወጣ ስለቀረችባቸው ፍቅርና ሊዲያ ተናደዋል። እሷ ትጸልያለች፣ እኔ እዚህ ኮሽና መከራዬ ነው ያለው እያለች ነው ፍቅር። ከዛም ራስሽ ስሪው እኔ ልወጣ ነው እያለቻት ነው ሊዲያ። ታዲያ ፍቅርም ትምጣና የምሰራውን ራስ ያውቃለሁ እያለች እየፎከረች ነበረ። ሊዲያም አንዴ ትምጣና የኤላን ሀብል ትመልስና የምናደርገውን እናደርጋለን እያለች ነው። በዚህ ሰዓት የኤላ ሀብል መሰለሽ እንዲህ የሚያሳስበኝ አለች እሷም።
ታዲያ በዚህ ሁኔታ ተናዳ እየተነጋገረች ባለችበት ሰዓት ባርኮት ወደ ኩሽና ይመጣል። አንቺ ግን ብቻሽን እያወራሽ ነው አይደለ? ይላታል። አደይና ሊዲያን ከዚህ ቤት ካላስወጣልኝ ሰላሜን አላገኝም አለች። ከዛም እስከ መቼ ነው ግን ከክፉ ነገር የምትቆጠቢው እያለ ሲመክራት ቆየ። ባርኮትም ሊዲያ ኤላን የምትገልጽበት የሆነ ሙዚቃ መልጣለች። ታዲያ እየዘፈነች ነው። እባክሽን ሙዚቃውን አበላሸሹ፣ ደግሞ ይህንን ሙዚቃ ባንቺ የተነሳ ልጠላው ነው ብሎ ዴቭ እንድታቆም ያደርጋታል። ኤላ ግን ድምፄ እንዴት ነው ትለዋለች። በጣም ቆንጆ ነው አላት። ዴቭ ግን ኤላ አለ ብዬ ነው እንጂ እንደዛ አይነት ነገር ባትቅበጠበጭ ጥሩ ነው። እናም ሁሉንም በልክ አድርጊው እያለ ሊዲያን እየተቆጣት ነበረ። ዴቭ ለአደይ ደውሏል። ከዛም እዛ የነበረችበት ቤት እንደነበረች እየነገረችው ነው። ከዛም እሺ በቃ ከሱ መጣለው አላት። ዴቭም ቁርስ ደርሷል፣ ካልዛም በልተን አብረን ነው የምንሄደው አለች ፍቅር። ባርኮትም ቁርስ እየደረሰማ መሄድ የለብህም አለና እንዲቆይ አደረገው። ዳይመንድ አደይ ወዳለችበት ቤት ተከስቷል። ከዛም በሩን ሲያንኳኳ ከአደይ ጋር ተገጣጥመዋል። ታዲያ አደይም ለምንድን ነው የኤላን ሀብል የወሰድክበት በማለት ትጠይቀዋለች። እርቦኝ ነበረ፣ ደግሞ የእናንተ ቤተሰብ አልመሰለኝም፣ እባክሽን አሁን ሽሮ ካለች ስጭኝ፣ በጣም እርቦኛል። አደይም ከዚህ እሰጥሃለሁኝ፣ ውስጥ ፍቅር ካየች ትገድለኛለች አለችው። ከፍቅር ጋራ ፒስ ነን በማለት ወደ ውስጥ ይገባል። ለደመቀ ምግብ አቅርባለት እንደዚህ ሌባ ትሆናለህ ብዬ አልጠበቅኩም ነበረ፣ ለምንድን ነው ሰርተህ አትበላም ነበር ወይ ትለዋለች። ከዛም ስራ ጠፋ፣ ደግሞ ሰው ዘግቶ ነው የሚበላው፣ የወንድ ልጅ ሆዱ ጠላቱ ነው፣ የምበላው ሳጣ ወደዚህ ስርቆት ተሰማራው እያላት ነው። እባክህን የኤላን ሀብል መልስለት፣ እኔም ካንተ ጋር ቆሜ ስላዩኝ የሌባ ተባባሪ ነሽ እያሉኝ ነው አለች እሷም። ከዛም መልሻለሁ ሀብሉን አለ ደመቀም። ለዳይመንድም ቃል በገባችለት መሰረት ፍቅር እየተንከባከበችሽ ነው ወይ በማለት ይጠይቃታል። ወይ መንከባከብ አለች ስቃዋን እያሰበች። ከዛም ታሰቃይሻለች ማለት ነው በማለት ይጠይቃታል። አይ እንደዛ ሳይሆን ልጅ ስለሆነች ነው አለች አደይም። ታዲያ እርግጠኛ ነህ ግን ሀብሉን መልሰሃል አለችው። አዎ እርግጠኛ ነኝ፣ ከትናንት ወዲያ ተገናኝተን ነበረ፣ ሰጥቻቸዋለሁ አለ ዳይመንድ። ዳይመንድ ከቤት ምግብ በልቶ ሲወጣ በር ላይ ከነባርኮት እንዲሁም ከነ ሊዲያ ጋር ተገጣጥሟል። ታዲያ ለምንድን ነው የኤላን ሀብል የወሰድክበት በማለት ይጠይቁታል፣ ያፋጥጡታል። ከዛም ጉሮሮን አንቆ ይዘዋል። ባርኮት ለምንድን ነው የወሰድክበት ይለዋል። እነሱ ግን እየተያዩ መጠቋቋም ጀመሩ። ዳይመንድም እነሱ እንዲናገሩለት በአይን ጥቅሻ ለመናገር ቢሞክርም እነሱ ግን እሱን እያዩ ሲጠቋቋሙ ነበር። ታዲያ በመጨረሻም አሁን እንዳልያዘውና ለፍቅር እንደሚልክለት ነግሮት ይለቁታል። አደይ ቤት እያጸዳች ባለችበት ሰዓት እንዳለ የቤተሰብ አባላቱ ወደ ቤት ይገባሉ። ታዲያ አደይ ምን ሰዓት መጣሽ ብለው ሰላምታ ከተቀያየሩ በኋላ አሁን ላይ እህቷ በምን አይነት እንደምትገኝ እየጠየቋት ነበረ። እሷም ደህና ናት፣ አሁን ላይ ምንም አትልም፣ ወደ ቤተሰቦቿ ሄዳለች አለች። ከዛም ምን ሰዓት ነው የመጣሽው አለች ፍቅር። እናንተ ተኝታችሁ ነበረ፣ ኃይለኛ እንቅልፍ እንዳልቀሰቅሳችሁ በማለት ዝም ብዬ ገባው አለች። በዚህ ሁኔታ እያሉ ፍቅር አደይን ላናግርሽ እፈልጋለሁ በማለት ወደ ክፍሏ ይዛት ትገባለች። ከዛም ትናንትና የሰጠሽን ጃኬት የት ጣልሽው በማለት ትጠይቃታለች። መንገድ ላይ ልብስ የሌላት ልጅ እንዳገኘችና ለእሷ እንደሰጠቻት እየነገረቻት ነበረ። ከፈለግሽ ሌላ ልብስ እሰጥሻለሁኝ እንጂ ጃኬቴን አምጪ በማለት ታፋጥጣታለች። አዎ ልክ ነሽ፣ ያንቺ ነበር መስጠት አልነበረብኝም፣ ይቅርታ ላደረግኩት ነገር ግን በቃ ሰጥቻታለሁ፣ የትም ላገኘው አልችልም አለች አደይ። ዴቭና ባርኮት ስለ ኤላ እያወሩ ነበረ። አባቱ በጣም ሃይማኖተኛና ሀገሩን የሚወድ ነበረ። ለዚህ ነው ለሀብሉ ዋጋ የሚሰጠው እየተባባሉ ነው። በነገራችን ላይ ግን ፍቅረኛ የለውም እንዴ አለ ዴቭ። ነበረችው ግቢ እያለ አሁን ግን የለውም አለ። ታዲያ ይህ ነገር ዴቭን በጣም አሳስቦታል። ምክንያቱም ከአደይ ጋራ ቅርርብነት ይፈጥሩና እሱን ታፈቅራለች ብሎ ስለሚያስብ ማለት ነው። ፍቅር ወደ አደይ መኝታ ክፍል በመግባትና ልብሷን እያበራቆሰች እንደነበረ ከዛም አደይ ትደርስባታለች። ምን እያደረግሽ ነው ትላታለች። አንቺ ነሽ ወይ የኔን ጃኬት አውጥተሽ ምትሰጪው ከምታመጭበት አምጭትልና ጉሮሯን ታንቃታለች። በዚህ ሁኔታ እያሉ ባርኮት ይደርስባትና ምን እያደረግሽ ነው እያለ አስለቀቃት። ከዛም አደይን ይቅርታ ጠይቃት።
ሯን የሄደች መስላ በንቃት የምትከታተለው የአደይ እህትም ልትበቀላት ፈለገች። ፍቅር በተኛችበት ጉሮሯን አንቃ ምንድን ያደረግሽው? እስካሁን ላደረግሽው ሁሉ ዋጋ ትከፊበታለች በማለት አንቃ ይዛት ነበረ። እንድትለቃት እየተማጸነቻት ቢሆንም የአደይ እህት ግን አሁን በቀሏን እጥፍ አድርጋ ተነስታለች። ቀጣይ ፍቅርን በምን እናገኛት ይሆን? ሰራተኛዋ አደይ የዛሬው ክፍል ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ተሰናበትኳቸው። አመሰግናለሁ።